ስንኖር አላቀሽም ማለት ነው ምንድነው ነገሩ ግን በስተመጨረሻ እኔም ስለዚች ልጅ ማቀውን ነገር ልናገር ይቺ ልጅ ረዲት ትባላለች ጓደኛዬ ነበረች እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው ወሎ ዩኒቨርሲቲ ስንማር 2 አመት ሙሉ አቃታለሁ 2 አመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ሰላም አለይኩም ጋይስ እንደምን አመሻችሁ ሀያት የተባለችው የኮምቦልቻ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው ሆም ብላና አቅዳ እናቲቱ ጭምር አለችበት በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው ልጅቷ እኮ በጣም ከባድ ልጅ ናት በጣም ከባድ ልጅ ናት ለምድርም ለሰማይም በጣም ከባድ ናት በጣም በተለይ የእስልምናን ሃይማኖት ጠንቅቃ ታውቃለች ያልገባኝ ይሄ ነው የከበደኝ ይሄ ነው ብላ የምትጠይቅ ልጅ ናት ምክንያቱም እኔ ቁርአን በአረብኛ በሆኑ ራሱ ለኔ ጥያቄ ነው በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ እቺ ልጅ ክርስቲያን ነው ያገኛት ሴት ልጅ 4 ማግባት አትችልም ወንድ ልጅ ግን 4 ያገባል አዎ ወንድ ልጅ በአመት 4 ልጅ መውለድ ይችላል 4 ሴት አግብቶ 4ቱን ቢያስረግዝ በአመት 4 ልጅ ባንዴ ያገኛል አንቺ 4 ባል አግብተሽ አንድ ልጅ ብቻ ነው ሱልጅት ባመት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል እንግዲህ የሰሞኑ አጀንዳችን እንደቀጠለ ነው ውድ ቤተሰቦቼ ያው ሰሞኑ ታውቃላችሁ መቼም መነጋገሪያ ሆኖ ያለው ሶሻል ሚዲያ ላይ ብዙዎች እየተቀባበሉ የሚገኙት ስለ ሀያት ሙሐመድ ስለ ወደ አዲስ አበባ ስትመጣ ኦርቶዶክስ ወደ ኮምቦልቻ ስትመለስ ደግሞ ሙስሊሟ እህታችን ወደ አዲስ አበባ ስትመጣ ወገናችን ወደ ኮምቦልቻ ስትመለስ ደግሞ እህታችን ሀያት ሙሐመድ ስለምትባለዋ ልጅ ማለት ነው እንግዲህ አሁን ላይ ጉዳዩዋ ከሯል ቤተሰቦቿንም ነክቷል ማለት ነው እሱንም የምንመለከት ይሆናል ውድ ቤተሰቦቼ በተለይ በእናቷ በኩል ያለው ነገር በጣም የሚደብር ነው የምንመለከት ይሆናል ነገሩ እሷ እንደምትለው ሳይሆን በተቃራኒው ልጅቷ ራሷ ሄዳ በቦታው ተገኝታ ኢንተርቪው እንደተደረገችና እንደገና ደግሞ ልጅቷ ራሱ አንዳንዶች በክርስትናዋ አንዳንዶች በእስልምናዋ የሚያውቋት መሆንንም ጭምር እንግዲህ ሶሻል ሚዲያ ላይ ብዙዎች እየተናገሩት ይገኛሉ በአሁን ሰዓት እስቲ የምንመለከት ይሆናል ለማንኛውም እንግዲህ እኔም በላስት ቪዲዮ ነግሬዋችሁ ነበረ እንዴት ብዬ በጣም እንግዲህ ብዙዎቻችን ኮንፊውዝድ የሆነበት ጉዳይ ነው የሀያት ሙሐመድ ጉዳይ ማለት ነው እንግዲህ እሷኔ አላቅም ምንም እንደዚህ እኔ ሚዲያ ላይ ቀርቤም ኢንተርቪውም ተደርጌም አላቅም ነው የምትለን እኔ ምንም የማውቀው ነገር የለም ነው የምትለን እንደገና ደግሞ ካሉ እኔ ነው ድምጹ እኔ ነው እንደገና ደግሞ አንዳንዴ አልፎ አልፎ ራሷን እንደምትሰትም ጭምር ነው የነገረችን በሌላ በኩልም ደግሞ ሙስሊም መሆንን ካወቁብኝ አሳድሩኝም ብላለች ስለዚህ ለማመን የሚከብድ ነገር ነው ሊጠና ይገባል የሚል አይነት አይዲያ እንትን ብዬ ነበርና እዚህ ላይ እንግዲህ ነገሩ እንደፈራ ነው አሁን እየተገለጠ መጥቷል ውድ ቤተሰቦቼ እስቲ ለማንኛውም ቪዲዮውን እንመልከትና አስተያየታችንን እየሰጠንበት እስከ መጨረሻ አብረን የምንቆይ ይሆናል እናንተ ብቻ ቪዲዮውን በላይክ ጀምሩት ሰብስክራይብ አድርጉ ልጅቷ እኮ በጣም ከባድ ልጅ ናት በጣም ከባድ ልጅ ናት ለምድርም ለሰማይም በጣም ከባድ ናት በጣም በተለይ የእስልምናን ሃይማኖት ጠንቅቃ ታውቃለች ያልገባኝ ይሄ ነው የከበደኝ ይሄ ነው ብላ የምትጠይቅ ልጅ ናት ወደ ክርስትናው መጣው ስትልም እንደውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሉ መምህራንም ፈተና ነበረች አምና የምትገባ እንጂ ተታላ የምትመጣ አይደለችም አሁን ግን ባላሰበችው ሁኔታ የተጠለፈች ይመስለኛል እንዲህ አይነት ሰዎች ወደ ሚዲያ ሲመጡ ጥበቃ ሊደረግላቸው ይገባ ነበር ግን አምነው የሚመጡት ሰውን ለማስደሰት ሳይሆን ሰማዕትነትን ለመቀበል ስለሆነ ቤተክርስቲያን ምንም አይነት ጥበቃ አትሰጥም ወታደር የላትም ያደራጀችው ህቡ የላትም የምታሰለጥነው ሌላ አካል የላትም አምነት ትመጣለህ ትድናለህ መስዋዕትነትን ትቀበላለህ ሌላ በረከትን ታገኛለህ አለቀ አሁን አንዳንዱ
እንዲህ አይነት ሰው ሲመጣ ጥበቃ መደረግ ነበረበት። ለማን ነው ጥበቃ የሚደረገው? አምኖ የሚመጣው መከራን ለመቀበል ነው። አምነው ቤተክርስቲያንን የተጠጉ እስከ ሞት ነው የታመኑት። የሊቢያ በረሃ ላይ ሰማዕት የሆኑ በአርሲ የሞቱ በተለያዩ አብያተ ክርስቲያናት ላይ ዋጋን የከፈሉ በመሃል ከተማችን 22 አካባቢ ላይ ሰማዕትነትን የወሰዱ በብዙ ቦታ ላይ ክርስትና ዋጋ የሚከፈልበት እንጂ የተደራጀ ኃይል መጥቶ ጋርድ የሚሆንልህ የተዘጋጀ ቤት ተሰጥቶ ተንደላቀ የምትኖርበት ክፍት የሥራ ቦታ ተለቆ በጀት የሚሰፈርልህ አይደለም። ስለዚህ እህታችን ሀያት አህመድ ወይም መሐመድ በእርግጠኝነት ይህንን ጊዜ እግዚአብሔር ያሳልፍሻል። ደግሞ እንደቀደመው ይህንኑ የምትመሰክሪበትን ጊዜ ይመጣል ብዬ አስባለሁ። ከዛ በተረፈ ግን ወንድማችን የማርያም ወርቅ ተሻገር ምንድን ነበረ እውነቱ ምንድን ነው? ይህንን ጉዳይ ከሌላ ነገር ጋር ሊያያይዙት እየሞከሩ ነው እነዚህ ሰዎች ማለት ነው። እንግዲህ ቤተሰቦቿ ምናምን እንዳይገሏት ወር ሙስሊሞች እንዳይገሏት ምናምን በሚል ማለት ነው፣ በፕሮፓጋንዳቸው ማለት ነው። እንግዲህ ይህን የመሰለ አጀንዳ አገኝቶ ዝም ላሉ ስማችንን ምንም ሀፕን ሳያደርግ ምንም ሳይፈጠሩ እንኳን ተፈጥሯል ብሎ የሚናገሩ ሰዎች ዛሬ ላይ ልጅቷ ሚዲያቸው ላይ ቀርባ ሊገሉኝ ይችላሉ፣ ይገድሉኛል ካወቁብኝ ብላ ስትናገር ዛሬ ይህንን ዝም ብሎ ያልፉታል ብሎ ማሰብ ዘበት ነው፣ የማይሆን ነገር ነው። ወይ ደግሞ አለማወቅ የነሱን ባህሪ አለመረዳት ነው ብዬ አስባለሁኝ እኔ። እና ትክክል ናችሁ እናንተማ፣ ትክክል በቤታችሁ ይመጣላችሁን እንዴ በቤታችሁ ይመጣላችሁን እንዴት አገኝታችሁ ዝም ትላላችሁ? ልጅቷ ጥያቄ ስታነሳ ምናምን ለምን እሷ የምታነሳውን ጥያቄ ለምን እናንተ ጥያቄውን ለምን አታነሱልንም? እናንተ ለምን አትጠይቁንም? ይኸው ወንድሞቻችን አሉ ሶሻል ሚዲያ ላይ ለእናንተ ቅርብ ናችሁ። ገብታችሁ መጠየቅ ነው፣ ገብታችሁ ከነሱ ጋር ዲቤት ማድረግ ነው። ምንም ከባድ ነገር የለም። እሷ የምታነሳውን ጥያቄ ለምን እናንተ አታነሱም? እስቲ ምላሽ ማጣታችሁን እንመለከታለን፣ እዛን እናያለን። እስቲ ለምን አትጠይቁም እናንተ ለራሳችሁ ማለት ነው? እሱ ያመጣችሁን አይደለም። ዛሬ አንድ ሰው መጥቶ የአረብኛን ቃል ስለተናገረ ብቻ ቁርአን ተናገረ ብላችሁ፣ ስለ ቁርአን አወቀ ብላችሁ፣ ስለ ቁርአን ተነተነ ብላችሁ የምታሽቃብጡ ሰዎች ናችሁ እናንተ። ገባችሁ አይደል? ልጅቷ እንኳን ቁርአንን በትክክል ማንበብ ያልቻለች ልጅ ነች፣ እዛ ላይ እንደተመለከት ነው ማለት ነው። እንግዲህ ቁአንፉሰኩም ወአሊኩም ናራ የሚለውን እንዴት እንዳነበበች ሁላችሁም ሰምታችኋል ብዬ አስባለሁ፣ የሷን ቪዲዮ ያያችሁት ማለት ነው። እናንተም ስለማታውቁ መሀይም ሲደመር መሀይም እንዴት ነው የሚሆነው? እሷም እናንተም ዜሮ ናችሁ። እና ልጅቷ ሙስሊም ማህበረሰብ ውስጥ ከሙስሊም ቤት ስለተወለደች ብቻ ቁርአንን ታውቃለች ኦር ሐዲስን ታውቃለች ማለት አይቻልም። ልጅቷ የምትለው በጣም በሚገርም ሁኔታ ማለት ነው እዚህ ጋር ምክንያቱም እኔ ቁርአን በአረብኛ በሆኑ ራሱ ለኔ ጥያቄ ነው። በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ እችል ክርስቲያን ያገኛታለሁ ማለት ከመግደል ማስተማር ነው እንጂ ሃይማኖት የሚፈቅደው ሃይማኖት ግደሉ ይላል እንዴ? በእስልምና እምነት ላይ ህጎቹ የገደለን ግደል ነው ቀጥታ። እነሱ ጋር ለመቆየት በጣም ነበር የጣርኩት። በቃ የእናቴን ስሟን ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር። ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ። ካርባስክ ደግሞ ውዳሴ ማርያምን በጣም በገርም ነው። ይሄ ተአምረ ማርያም የሚባለው ውዳሴ ማርያም የሚባለው ተአምረ ኢየሱስ ምናምን የሚባለው ነገር እንግዲህ እንደ ኢትዮጵያ ብቻ ያለው መጽሐፍት ነው። እሱን ከእስልምና አስተምህሮት ጋር አገናኝቶ ለማነጻጸር መሞከር ይሄ መሀይምነት አለማወቅ የሚባለው ነገር ይሆናል ብዬ አስባለሁ እኔ። ለማንኛውም ልጅቷ እነሱ በጣም እንደከባድ አድርጎ ሲጠብቁት የነበረው ጥያቄ ትልቅ በቃ ይፈታትናቸዋል ምናምን ብሎ የሚጠብቁት አንድ ለምን በአረብኛ ሆነ ቁርአን ለምን በአረብኛ ሆነ የሚለው ነውና ለምን መጽሐፍ ቅዱስ በዕብራይስጥ ሆነ? ለምን መጽሐፍ ቅዱስ በዕብራይስጥ ሆነ? መጀመሪያ ላይ ሲወርድ ማለት ነው ስመጣ ለምን በዕብራይስጥ ሆነ?
ከዕብራይስጥ ነው እንግዲህ ወደ ተለያዩ ዓለም ላይ ያሉት ቋንቋዎች የተተረጎሙት ማለት ነው። እንደዛ አይደለም? ወደ ግሪክ ብሎ ከዛ ወደ የተለያዩ ቋንቋዎች ወደ እንግሊዘኛ ማለት ነው ምናምን እየተተረጎመ ከዛ ወደ አማርኛ። ዛሬ በአማርኛ አላገኘሽው? ዛሬ በአማርኛ የለም ወይ ቁርአን? ቅዱስ ቁርአን በአማርኛ ተተርጉሞ የለም ወይ? አላህ ይርሐማቸው ሐጂ ሙሐመድ ሳኒ ረህመቱላሂ ዐለይሂ ረህመተ ዋሲዓ የመጀመሪያ ቁርአን ወደ አማርኛ ተርጉሞ ለህዝቡ ለኢትዮጵያውያን ያበረከቱት ታላቅ ዓለም ነበር፣ በአፄ ኃይለ ሥላሴ ዘመን ማለት ነው። ለማንኛውም እኔ ስለሱ ታሪክ ለማውራት አይደለም፣ ግን በአማርኛ ተተርጉሞ የለም ወይ ነው። አያችሁ፣ መሀይምነት ማለት እኮ ይሄ እኮ ነው። ለምን በአማርኛ አልሆነም ብላ ስትጠይቅ መሳቁ ራሱ አለማወቁን ያሳያል። ምንም አለማወቁን አያችሁ። የራሱ መጽሐፍ ቅዱስ በምን እንደወረደ በምን ወደዚች ምድር እንደመጣ በምን ቋንቋ እንደመጣ ራሱ አላወቁም ማለት ነው እነዚህ ሰዎች። ዛሬ ለምን በአረብኛ ሆነ ብሎ የሚስቁ ሰዎች ኦር ደግሞ እንደ ጥያቄ አድርጎ ትልቅ ጥያቄ አድርጎ የሚመጡት ሰዎች የራሳቸው መጽሐፍ ቅዱስ እንግዲህ የሚያምኑበት እንጂል ይሁን ቶራ ይሁን አዲስ ኪዳንም ይሁን ብሉይ ኪዳን በምን እንደመጣ በምን ወደዚች ምድር እንደመጣ ያላወቁት ሰዎች ናቸው። በአማርኛ ነው የወረደው። ኢየሱስ አማርኛ ይናገር ነበር ወይ? ሙሴ አማርኛ ይናገር ነበር? ያው አንዳንዴ እንግዲህ ኢየሱስ ኢትዮጵያዊ ነው የምትሉም ሰዎችም አላችሁ። ማርያምም ኢትዮጵያዊ ነች፣ በጎጃም ማዶ ነው የተወለደችው ምናምን የምትሉም አላችሁ። ይሄም ለእናንተ ከባድ አይደለም። በአማርኛ ነው የወረደው ለማለት ብዙም አይከብዳችሁም። መጽሐፍ ቅዱስ በአማርኛ ነው የመጣው ለማለት ብዙም አይከብዳችሁም። ይሄ ታወቀ ነው። እዚህ ጋር እቺ ልጅ አለማውቋን የሚያሳየው ለምን በአረብኛ ሆነ? ለምን በአረብኛ ሆነ? የተላከው ነብይስ ለምን ኢትዮጵያዊ አልሆነም? ለምን ኢትዮጵያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምን ኢትዮጵያ አልሆኑም? እሱስ ጥያቄ ሆኖብሽ አያውቅም? የመሀይም ምን ልበላችሁ፣ መሀይም ፖድካስት ላይ ነው የቀረበችው። አይ ነው እሷ የሄደችበት ምክንያት አለ። እስቲ ትንሽ ላስቃችሁ፣ በዚህ ቪዲዮ ደግሞ ላስቃችሁ ትንሽ። ሴት ልጅ 4 ማግባት አትችልም፣ ወንድ ልጅ ግን 4 ያገባል። አዎ ወንድ ልጅ በአመት 4 ልጅ መውለድ ይችላል። 4 ሴት አግብቶ 4ቱንም ቢያስረግዝ በአመት 4 ልጅ ባንዴ ያገኛል። አንቺ 4 ባል አግብተሽ 1 ልጅ ብቻ ነው የምትወልጂው በአመት፣ ለዛውም ልጁ የማን እንደሆነ አይታወቅ። ስለዚህ የወር አበባሽ ሲመጣ መቆጣጠር እማቺ ግለሰብ ለፈጣሪ ባህሪና ፍላጎት መልክ ልትሰጪው ትፈልጊያለሽ? እንደው እቺ ልጅ እስከ መጨረሻ ምን አዲስ ነገር ይዛ ልትወጣ ነው? ለምንድን ነው ከእስልምና ያወጣችሁ ብዬ ስከታተላት እንደው እዛም ቡጭርቅ እዚህም ቡጭርቅ የሆነ ሴትዮ ጭራሽ ምን ትላለች? አላህ ማንንም አልመስልም ብሏል። ለምን ትላለች? እና አጎትሽን አያትሽን ይምሰል ወይስ አባትሽን ይምሰልልሽ? እሱ ብቻ አይደለም፣ ሌላው የገረመኝ ደግሞ ምን ብትል ጥሩ ነው፣ ለምን አልወለደም? ጉድ እኮ ነው። ከወለደና ከተወለደማ ምኑን አምላክ ሆነ? ህጋቸው የገደለ ይገደል ነው የሚለው አለች። እና ሰው ለገደለ ሰው ገፎ ሰርተሽ ነው የምታቀርቢለት ወይንስ ዋንጫ ትሸልሚዋለሽ? ከዛም ደግሞ ያክስታቸውን ልጅ ይድራሉ አለች። አንቺ እኮ ዛሬ ሰው ሆነሽ ለመቅረብ ያበቃሽው አደምና ሐዋ ልጆቻቸውን ድረው ነው እርስ በርስ። ዛሬ ስለበዛሽ ነው እንጂ እንደ በፊቱ ቢሆን ኖሮ ምናልባት የእናትሽን ልጅ ልታገቢ ትችይ ነበር ማለት ነው። አጂብ ነው። ለማንኛውም አንዳንዴ ከሃይማኖቱ ስትወጡ ስለወጣችሁበት ሃይማኖት ምክንያታችሁን ስታቀርቡ ሪል የሆነ ነገር አለ። እቺ ልጅ በነገራችን ላይ ጀርባ መጠናት አለበት ብዬ አስባለሁ። እኔ ባክግራውንድ ስቶሪዋ ምንድነው የሚለው ማለት ነው። ምክንያቱም ትላንትና እቺ ልጅ ይሄንን ኢንተርቪው ላይ ቀርባ እዚህ ሚዲያ ላይ ሎዛ ሚዲያ የሚባለው ሚዲያ ላይ ቀርባ ፖድካስት ላይ ቀርባ በዚህ ልክ እስልምና ላይ የተለያዩ የማይረቡ ጥያቄዎችን አንስታ እዛ ላይ ስትቀባጥር ከርማ እንደገና ደግሞ ተመልሳ ወደ ኮምቦልቻ ከሄደች በኋላ ደግሞ ሙስሊም ሆና ሙስሊሞች ይሄንን ጉዳይ ሊጨርሱልኝ ይገባል። እነዚህ ሰዎች ሚዲያው ድንገት እንግዲህ ሜቢ 10,000 ብቻ ነው የሰጧት። ድንገት እሱ ነገር ቅር ብሏት አላቅም፣ ብቻ ያልተመቻት ነገር አለ እና ሚዲያው ሊጠየቅልኝ ይገባል።
ሙስሊሙ ማህበረሰብ ይሄንን ጉዳይ ተከታትሎ ለህግ ማቅረብ አለበት ሚዲያውን ማስጠየቅ አለበት ብላ የራሷን ቲክታክ አካውንት ከፍታ መታለች እቺ ሴት ማንን ከማን ጋር ለማጋጨት ማንን ከማን ጋር ለማጣላት ይሄ ባክግራውንድ ስቶሪዋ በደንብ ልጠና የሚገባ ጉዳይ ነው ብዬ ነው ማስበው ነው ምክንያቱም እዚህ ጋር ሙስሊሙ ማህበረሰብ መጅሊሱ ለኮ ነው በቃ የሚመለከተው አካል ይሄንን ጉዳይ ያጣራል ምን ማለት ነው ለራሷ ሄዳ ቀርባ እንደፈለገች እዛ አንድ ቀን ሙሉ ስትቀደድ ውላ ቪዲዮ ከተለቀቀ በኋላና ለሷ ገቢ የተደረገው 10,000 ብር ብቻ ሲሆንባት አይ ጉዳዩ ሙስሊሙ ማህበረሰብ ተከታትሎ ለህግ ማቅረብ አለበት ምትሉትን በሉትና ማለት ነው ሰላም አለይኩም ጋይስ እንደምን አመሻችሁ ሀያት የተባለችው የኮምቦልቻ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው ሆም ብላና አቅዳ እናቲቱ ጭምር አለችበት በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው ሀያት ተብየዋ አዲስ አበባ ስትሆን ኦርቶዶክሶችን ፈልጋ ዩቲዩባቸው ላይ ቀርባ ብዙ ሸቶችን ከዋሸች በኋላ አንድ እውነት የተገኘው የባንክ አካውንቷ የሷ የራሳ ነው እንግዲህ ራሴን ስትነበር ታመም ነበር ካለች እንዴት ነው ራሷን ከሳተች የባንክ አካውንቷን ከነሙሉ ስሟ የምታውቀው ማለት ነው ሶሻል ሚዲያ ላይ መስቀል ያደረገችበት ፎቶ ተገይቶ ኦሪጂናል ፎቶ ነው እናቲቱ ስትጠየቅ እኔ ነኝ ያደረኩላት አለች አንድ ሙስሊም እናት ለልጇ መስቀል የምታደርገው ለምንድን ነው እኔ በጣም የገረመኝ ድራማ መሆኑን የተረዳሁት አይ እኔ አይደለሁም ሰውየውን አላቀውም ያመኝ ጥለኝ ነበር ቢያማት ቢጥላት እኔ በነገራችን ላይ ድግምት ተደርጎባቸው ታሞ ሲወድቁ ሰዎች አይቻለሁኝ ግን ቁርአን ተቀርቶባቸው በሽታው ካመማቸው በኋላ ከጥቂት ጊዜ በኋላ ሲነቁ ወደ ኖርማል ህይወታቸው ነው የሚመለሱት እንጂ ድግምቱ በቃ አንድ ሰዓት ሁሉ አይቆይባቸውም ደግሞ ድግምቱን ካመማቸው ወይ ይጥላቸዋል ወይ የሆነ ነገር ነው የሚያደርጋቸው እንጂ እሷ እኮ በስነ ስርዓቱ ተዘግይታበት ሶሻል ሚዲያ ላይ ኦርቶዶክሶች የሚሰሩትን ፕሮፓጋንዳ ኦርቶዶክስን ከፍ ለማድረግ የሚዋሹበትን ነጥብ ይዛ ሄዳ ተዘጋጅታበት ነው እኮ የተናገረችው እኮ ደግሞ አይ እኔ አይደለሁም መጅልሱን ይቅርታ ኢትዮጵያ ሙስሊም መጅልስ ምን አገባው አንቺን ጦሮንጦስ ብትገቢ ማለት ነው አንድ ግለሰብ ሃይማኖት ቀየረው ወጥቶ ተቀደደው ወጥቶ ድራማ ሰራ ወጥቶ ዋሸ መጅልስ አይመለከተው መጅልስ የኢትዮጵያ ህዝብ ኦኬ ህዝቦች ችግር ከደረሰባቸው ህዝቦች ላይ ችግር እየደረሰብኝ ነው ብሎ ለመንግስት ሄዶ አቤቱታ ያቀርባል እንጂ እንዳንቺ አይነት ቀዳዳ ከነናትሽ ወጥተሽ ድራማ የምትሰሪ መጅልስ ላንቺ ምን አገባው እንኳን መጅልስ አይደለም የኢትዮጵያ ህዝብ ሙስሊም ምን አገባው ስፈልጊ እኔ ሰው እንዴት ታውቃላችሁ ሙኸይቢን ፍጅር ሰው እንዴት ነው እናትና ልጅ ሆኖ ተደራይቶ የሚዋሸው ችግሯቸው ለረዋቸዋል ድሆች ናችሁ እርዳታ ነው የፈለጋችሁ ምንድን ነው የፈለጋችሁት እንግዲህ አዲስ አበባ ሄዳ ደግሞ የምትሰራውን ድራማ ቀስ ብለን እንከታተላለን ኤአይ ነው ያላችሁት አንድ ሰዓት በላይ አንድ ሰዓት ከ11 ነው ከ16 ደቂቃ ኤአይ አያወራም ኤአይ ብሎ ማለት አርቲፊሻል ኢንተለጀንት ነው እንዴት ነው ሴትየቱ እኮ አርቲፊሻል አይደለችም እኮ እንዴ አርቲፊሻል ደግሞ ብር ያስፈልገው ባንክ ቁጥር የለው ምን ይሰራታል ገንዘብ አርቲፊሻል ማለት ነው እሷ እኮ በስነ ስርዓቱ የባንክ አካውንቷን ቁጭ አድርጋለች እኮ ዩቲዩብ ላይ ቀርባ ካወራችሁ ወሬ ትክክሉ የባንክ አካውንቷ ብቻ ነው እና ፍሉስ ፈልገው ነው እናንተ ሰው እናትና ልጅ እንደዚህ ተደራጅቶ ይዋሻል የኢትዮጵያ ኑሮ ውድነት በዚህ ደረጃ ሆኗል ማለት ነው በጣም ነው የሚያሳዝነው እንግዲህ ምን ብላ የሰውን አካውንት አስቀምጥ እስቲ የብር ጉዳይ ነቻ ብር ጉዳይ ላይ ሁሉም ሰው ብልጥ ነው እንደዚህ እህቶች አሉን ብላ እዛ ላይ የተናገረችው ሌላ ስም እዚህ ጋር የተናገረችው ሌላ ስም እንደዚህ እከሌ የሚባል ወንድም አለኝ ብላ የተናገረችው ኢንተርቪው ላይ ሌላ ስም ነው እዚህ ጋር ሌላ ስም ነው የምትናገረው እንደገና የእናቷን ስም የምትናገረው ሌላ እዚህ ጋር የምትናገረው ሌላ ነገር ግን ባንክ አካውንቷ ትክክለኛ ስሟን ያወጣላት ማለት ነውና የገንዘብ ነገር ሲሆን ማንንም ብልጥ ነው ለማለት ፈልጌ ነው ውድ ቤተሰቦቼ ብቻ አይደለም በነገራችን ላይ ከሷ ጋር የተማሩት ልጆችም በዚህ መልኩ እየተናገሩ ነው ላሳያችሁ ግን ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው ምንድነው ነገሩ ግን በስተመጨረሻ እኔም ስለዚች ልጅ ማቀውን ነገር ልናገር ይቺ ልጅ ረዲት ትባላለች ጓደኛዬ ነበረች እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው ወሎ ዩኒቨርሲቲ ስንማር 2 አመት ሙሉ አቃታለሁ 2 አመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው ምክንያቱም አብረን ቤተክርስቲያን እንሄዳለን አብረን እንመጣለን አብረን እንበላለን አብረን እንጠጣለን ጓደኛሞች ነበር ብዙ ሰዓትም አብረን እናሳልፋለን እኔና ልጅቱ ከተዋወቅን 2 አመት ነው ሙስሊም እንደነበረች ታወራይ ነበር
እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን፣ በጣም እንዴ! የእርቃን ፎቶ ቢለቀቅልህ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ የአንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም ነው የገረምሽ። እንግዲህ ስለዚህች ልጅ ምን እያሉ ነው ኢንተርቪው ያደረጓትም? እንደገናም ደግሞ አሽቃባጮች፣ የኦርቶዶክስ ተዋሕዶ አሽቃባጮች ምን እያሉ ነው እዚህ ሚዲያ ላይ ያሉት? አስፈራርቷት ነው ሊገድሏት ስላስፈራሯት ነው እንደዚህ ያለች እያሉ ነው። ይሄንን እንደዚህ ብላ ስለተናገረችና ፍንጭ ስለሰጠቻቸው ነው እንደዚህ ሊያደርጉኝ ይችላሉ ብላ ሚዲያው ላይ ስለተናገረች ዛሬ እንደዚህ እያሉ ነው። እነሱ ምንም አላጠፉም ብዬ ነው ማስበው ነኝ። ነገር ግን ህዝቡን እያወዛገቡ ነው። አንደኛ አንድ ሙስሊም ክርስቲያን ሆነ ተብሎ ተገድሎ አይቀርም። አልሰማንም፣ አላየንም። እንደዛ ከሆነ እኮ በቃ ተጨራረስን ማለት እኮ ነው። ብዙ ሙስሊሞች ክርስቲያን ቤተሰቦች አሏቸው፣ ብዙ ክርስቲያኖች ሙስሊም ቤተሰቦች አሏቸው። ተጨራረስን ማለት እኮ ነው እንደዛ ከሆነ። እስቲ እስከዛሬ ማን ተገድሎ አያችሁ? ይሄ ፕሮፓጋንዳቸውን እየነዙ ህዝቡን ሊያባሉ ያሰቡ ሰዎች ከዚች ልጅ በስተጀርባ ያሉ ይመስለኛል። ለዚህ ነው ባክግራውንድ ስቶሪዋ መጠናት አለበት ያልኩት። ለዚህ ነው እቺ ልጅ እዚህ አዲስ አበባ ስትመጣ ለምንድን ነው ኦርቶዶክስ ሆና እዛ ስትሄድ ደግሞ ሙስሊም የምትሆነው? ይሄም ሊጠና ይገባል። ሚዲያው ይጠየቅ፣ ሚዲያው ለህግ ይቅረብ ምናምን ሲባል ነበር እዚህ ሶሻል ሚዲያ ላይ። እኔ ደግሞ ልጅቷ ትጠየቅ ነው የምለው። ልጅቷ ትጠየቅ፣ መንግስት ልጅቷን ይጠይቃት። ምክንያቱም ሙስሊሙ ያላደረገውን ነገር ያደርጋል ብላ ተናግራለች። አድርገን የማናውቀውን ነገር ያደርጉብኛል ብላለች። ስለዚህ እቺ ልጅ የሙስሊሙን ስም በማጥፋት አንደኛ መጠየቅ አለባት። ሌሎችም ከልጅቷ እንድማሩ፣ እንደሷ አይነት ሌሎችም ሊኖሩ ይችላሉ። ስለዚህ ከሷ እንድማሩ በዚህች ልጅ ላይ መንግስት የራሱን እርምጃ መውሰድ አለበት ብዬ አስባለሁ። እናንተስ ምን አይነት ሐሳብ አላችሁ? እውነት መስሏችሁ ነበር ይሄ ነገር ወይስ ይሄ ነገር ከመጀመሪያውኑ ጠርጥራችሁት ነበር? እስቲ ሐሳባችሁን ኮሜንት ላይ አሳውቁኝ ያልኳችሁ ውድ ቤተሰቦቼ፣ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።